ሰላም ጤና ይስጥልን አድማጮች ተመልካቾቻችን እንደምን አደራችሁ እንደምን ሰነበታችሁ። በዛሬው ዘገባ ደግሞ ስለ አርሰናል እንደገና ወደ ዋንጫ በአስተማማኝነት መምጣት እንዘግብላችኋለን። ትናንትና በፉልሃም እና በአርሰናል መካከል የተካሄደውን ጨዋታ አርሰናል በአስገራሚ ሁኔታ አሸንፏል። 3-0 3 ንጹህ ጎልና 3 ነጥብ ይዞ ወጥቷል። የሚያስደንቅ ጨዋታ ዘ ገነርስ come back on the top of the Premier League again. ዋው የሳካ ብቃት አስገራሚ ነበረ። የሳካ ብቃት ሉዊስ ስኬሊ በአስገራሚ ጥበብ ትናንትና ቡድኑን ሲያግዝና አስገራሚ ስራዎችን ሲሰራ አምሽቷል። ጥበብን እንደገና ሲያሳይ ያመሸ ሉዊስ ስኬሊ መሀል ተመላላሹ የመሀሉን ሜዳ በደንብ ተቆጣጥሮ የፉልሃም ተጫዋቾችን ሲያስጨንቅ አምሽቷል። አስደናቂውን አርሰናል ትናንትና አይተናል። አርቴታም ሪከርዶችን መሰባበር ጀምሯል። የቬንገርን ሪከርድ ሰብሯል። ካሁኑ የሚገርም የሚያስደንቅ ጨዋታ ነበረ። ወደ ዋንጫ ወደ አስተማማኝነት መጥተዋል ተመልሰው ዘ ገነርስ መድፉን እንደገና መተኮስ ጀመረ። አስገራሚ ነው። በሲቲ ላይ 6 ነጥብ እና የ4 ጎል ልዩነት በመፍጠር አደገኛ ከፍተኛ የሆነ ሳይኮሎጂ ጫና አሳድረውበታል። ሲቲ ነገ ከኤቨርተን ጋር በሚያደርገው ጨዋታ ምን ሊያደርግ ይችላል? በላዩ ላይ ፕሬዠር ጨምሮበት ይህንን ጫና እንዴት ሊቋቋሙ ይችላል የሚል የብዙዎች ጥያቄ ነው። ሳካ አስገራሚው ልጅ ወደ ድሮ ብቃቱ ተመልሷል። ጊዩኬሬሽ የሚገርሙ 2 ጎሎችን አስቆጠረ። ሳካ አሲስት ያደረገለትን እንዲሁም ሳካ ደግሞ አስገራሚ የሆነችውን ጎል አስቆጠረ። ድንቅ ምሽት ለአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ እያልኩኝ ላይክ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ጤና ይስጥልን።